ታዲያስ አዲስ የምታደምጡት የምትመለከቱት የመዝናኛ ዝግጅት ታዲያስ አዲስ ይሰኛል። የተናችሁ የሚመጣውን ሐሳብ እያየነው ነው። ስፖንሰሮቻችን ተዝናኑ እያሉ ነው። ልጅ ሚካኤል አዝናናን እስከ 10 አብረነን። እንዴት ነው? ምን ይጨመር ምን ይቀነስ ንገሩን። ያው ብዙ ጭቅጭቅ አለ፣ በተለይ ስፖርታዊ ግምት ላይ ግምት ነው እንግዲህ ሴፋችን የድሮ ሙዚቃ እባካችሁ ከቫንኩቨር ካናዳ የዘፈን ግብዣችሁ ነው እንቀበላ። የድሮ ዘፈን የማይሆንል ምርጫችሁ ምንድነው? ነው የኛ ዘመን ይሁን ወይስ ወደዚህ ሰማ በጣም የድሮ ይሆናል? የኛ ከሆነ ትንሽ ራቅ ይላል። ጅዳ ዛሬ ቀን ቀዝቀዝ ብላለች ተብለናል። እልፍነሽ ቀዝቀዝ ያው እንግዲህ ያየሩም ጸባይ ወደ ጦርነቱም እንዲጋባበት እንጸልያለን። ይቀዝቀዝ ጦርነቱ። እመኔን ሰይፍሻ ዋንጫውን በልተን ጥርጣሬን እናስተካክላለን ብሎኛል አርቴታ። እና ተላጅ ልትጫወቱ ነው አልኩ። ለዚህ አርቴታ እኮ እንዴት ጥሩ ሰው መሰላችሁ። ጉድ ዘንድሮ አርቴታ ዋንጫ ነው የሚበላው ወይንስ ጥፍሩን ነው የሚበላው? እኔ ሰራው ሰው ግን የዛሬ ምሽት ክለቤ ዛሬ ምሽት የአርሰናልና የብራይተንን ጨዋታ የሚመለከተው ሰይፉ ይሄንን ማሊያ ዛሬ ምሽት በዚህ ማሊያ ነው እንግዲህ ምሽቱን ፏ ብልጭ ብለን የምናሳልፈው። አዲሱ የኒውካስል ፈራሚ በነገራችን ላይ አጥቂ በጣም ኃይለኛ ፈራሚ ነው። አሪፍ አጥቂ ነው። በጣም አሪፍ አጥቂ። ዝውውሩ በስንት ነው? በጣም አሪፍ አጥቂ። ዝውውሩ ዞሮበት ነው እንጂ ፈልጎ አይደለም። ከፍሎ ነው። አዙሮት ነው። ከፍሎ ነው ማለት ራሱ አዙሪም ነው። ከዚህ ወደዚህ እንደዚህ ከፍሎ ነው የሚያመው። በጣም ኃይለኛ ፈራሚ ነው። ዛሬ ምሽት እንግዲህ ይለያል። በጣም ልዩ የሆነ ግጥሚያ ነው እንግዲህ እንጠብቃለን። ከዛ ውጪ ዋው ብዙ ሐሳቦች ናቸው የመጡት። ግምት በብዛት የዜማ ግብዣውም እንደዛ 3 ቁጥር ታርጋይ ምንድነው የሚል ጥያቄም አለ። 3 እንግዲህ የ3 ቁጥር ታርጋ የኔ ነው የኛ ነው የሚሆነው። እኔ እንኳን በድጋፌ ከሆነ 1 ቁጥር ነኝ። ታክሲ በለኝ እኮ አንተ እንደውም አንተ 3 ቁጥር ነህ። 3-4 ክለብ ያለው ሰው የንግድ የሁሉ ነገር ነህ። ነው እንደዛ ከሆነ የኔ ነው። አንተ ምንድነህ? እኔ ሁሉም ደስታ ያስደስተኛል። እኔ እግረኛ ሆኜ ግን የሁሉም እንደዚህ ድጋፍ በታርጋ ከሆነ እኔ 3 ቁጥር ተብያለሁ። ያው የንግድ የተመላላሽ ግምት እየተቀመጠ ነው። ብራይተን አርሰናል ብራይተንን 3-1 ያሸንፋል እየተባለ ነው። ምን ትላለህ? ስለዚህ ገምት እስኪ። ያው የትናንትናው ግምቶች እንዳሉ ሆኖ ዛሬ 4 ሰዓት ተኩል ሲል አሪፎቹ ጨዋታዎች ይጀምራሉ። ወይ ደግሞ አርሰናል 2-1 ያሸንፋል። ብቻ ሁለቱም ያሸንፋሉ። አስቶን ቪላ ከቼልሲ 2-1 ቪላ ፓርክ ላይ ነው ባይ ዘ ዌይ እንዳትረሳው። ብራይተን ከአርሰናል አሜክስ ላይ እንደገና 2-1 ብራይተን ራሱ ከባድ ቡድን ነው። እሺ አለወትከም የ2-1 ውጤት ማንቸስተር ሲቲ ፉልሃም ዌስትሃምን ያሸንፋል። እሱም እንዲሁ 1-0 ማንቸስተር ሲቲ ኖቲንግሃም ፎረስትን ያሸንፋል። እንደውም በዛ ያለ ጎል የሚያገባ ይመስለኛል። ኒውካስል ከዩናይትድ ምኞቴን ወይስ ግምቴን? ምኞት በግምት ተከሽኖ እንደዛ ከሆነ አቻ እንዲወጣ 1-1 አለማይንሰር አሪፍ ነው። በነገራችን ላይ ሊቨርፑል ትላንት ነጥብ ጥሎለታል። ኢትዮጵያ ቡና ከባህር ዳር ከነማ ይሄ አሪፍ ጨዋታ ይመስላል። ዋው ዛሬ ነው። ዋው መሪው ሲዳማም እንደዚሁ ከፋሲል ጋር የኢትዮጵያ ኳስ ላይ ግን አይቼ ስለማላቅ ያው ዲስፕሌይ ተለለፋል። ለግምትህ ኦቤን ላይ ተለለፋል ላይ እያሳየ ነው። ኦቤን እኮ አሁን እያሳዩ ነው የሚገኙት። ታግዘኛለሽ። ቡና ከባህር ዳር ከነማ ማን የሚያሸንፍ ይመስላል? ባቻ ውጤት ይተናቀቃል።
እንደ ኒውካስልና ዩናይትድ ባቻ ውጤት ይጠናቀቃል። ሲዳማ እኔ ግን ሲዳማ ቡና ከኢትዮጵያ ቡና ቢጫወተው እኔ ቡና ወዳጅ ነኝ። ቡና ደርቢ ማንን ነው መደገፈው? ቡና በቡና ቡና ደርቢ ስሚ ቡና ነው የሚጠጡት ቁጭ ብለው ኳሱ ቀርቶ ፋሲል ከሲዳማ ቡና ከፋሲል ሲዳማ በጣም አሪፍ ላይ ነው ያለው። ፋሲል በነገራችን ላይ አሁን ከደጋፊውና በአመራሮቹ መካከል የተወሰነ ክፍተት ገብቶ ያለፉትን ሳምንታት ሰፋ ያለ ጭቅጭቅ ውስጥ ነበሩ። ይሄ ጨዋታ ለነሱ ወሳኝ ነው፣ ቡስት የሚያደርጉበት ነው ካሸነፉ። ሲዳማ በጣም አሪፍ ላይ ነው ያለው በነገራችን ላይ። ስለዚህ ሲዳማን ላስቀድም፣ ሲዳማ ያሸንፋል የሚል ግምቴ ላስቀድም። ፋሲል ከተማ ያው በጣም አሪፍ ቡድን ነው ፋሲል። ጎንደር ከተማ ነው የሚወክለው። ጎንደር ለምን መድፈኞቹ አይባሉ? አጼ ቴዎድሮስ መድፍ የሰሩት እዛው መቅደላ ላይ ስለሆነ በነገራችን ላይ የፋሲል ከነማ ስቴዲየም የአጼዎቹ ስቴዲየም በጣም የሚገርም ስቴዲየም አላቸው። ድጋፉን ነው የምልህ። በተለይ እቺ ካታንጋ በተለምዶ አዲስ አበባ ስቴዲየም ፊት ለፊት የሚታየው ላይ ከክቡር ትሪቡኑ ፊት ለፊት የሚታየው እሱ መደዳ ኢትዮጵያ ውስጥ ካዩዋቸው ስቴዲየሞች ይሄ በፓሽን የሚደገፍበት ስቴዲየም አንደኛው የፋሲል ከነማ ስቴዲየም ነው። ዘንድሮ እንኳን ብዙም ውጤታማ አልሆኑም። አሪፍ ተጫዋቾች አላቸው። በነገራችን ላይ የሱራፌል ጉዳይ አሁንም ሱራፌል ዳኛቸው ተመልሷል ወደ ኢትዮጵያ። ወደ ፋሲል ለመግባት ብዙ ነገሮችን ጨርሶ ነበረ። ዝውውሩ እንደተስተጓጎለ እየተነገረ ነው የሚገኘው። ግን እሱ አሁንም ምርጫው የቀድሞ ክለቡ ፋሲል እንደሆነ ተናግሯል። ከአሜሪካ ተመልሶ ኢትዮጵያ መጥቷል ሱራፌል። ግን ከፋሲል ጋር ሙሉ ለሙሉ አልጨረሰም። ግን አሁን ዝውውሩ ይጠናቀቃል አይጠናቀቅም የሚለው የሚታይ ነው የሚሆነው። የአርባ ምንጭና የመብራት ኃይል ጨዋታም እንደዚሁ አለ። በአቻ ውጤት ይጠናቀቃል የሚል ግምት እንስጥ። የኢትዮጵያ ፕሪሚየር ሊግ እንዲህ ብለን እንለፍ። ታዲያስ አዲስ